ሰላም ውዶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ተገኘው እንግዲህ ያው ክረምት ገባል። ቢዘገይም ክረምት ሞትና ክረምት አይቀርም ተባለ። ክረምት ገብቷልና መብራቱ ኃይል የለውም። እሱም ይሄዳል ይመጣል እና አሁን በፊልሜሎ ለመሳወጥ ልንሰራ ነው ማለት ነው። አሁን እንግዲህ 5 ሰዓት ሆኗል ማለት ነው ስፖስተው እና ውዶቼ አበረታቱኝ። እንግዲህ በራሴ ስራ ነው የምመጣው ነው። እኔ በሰው ስራ መምጣት ሰልችቶኛል። ስልችት ያለኝ እይታውም እየቀነሰብኝ ነው። ስለሰው ማውራትም እያስጠላኝ በቃ ምን ልበላችሁ እና በራሴ ስራ ስለምመጣ አሁን ድንች ወጥ ልንሰራ ነው እንደየቤቱ ማለት ነው። ገጠር ሰዳይ መዳይ ነካኝም ከሰላይ ነካኝም ምናምን ማለት የለም። የኢትዮጵያ ኑሮ አብዛኛውን ከመቶ 90% እንደዚህ ነው። ከተማም ሆነ ገጠር ምክንያቱም መብራቱ ይሄዳል፣ ኃይል ያንሰዋል። በቃ ምን ልበላችሁ እና አሁን ልሰራ ነው። ታዛለኝ አንዱ አሽንኩርቱ ላይ ዘይት አድርገሽ ይዘሽው ነው ያዚውን ስራ እዚህ ድንች ልካትፊ አይደል? አንዱ ታውታውን እንትን ልበለው ታውታው አድርገው ግበው እንዲደርስ እና እንደዚህ ያለው ይሄ አይሆንም። ይሄ ድንቹ ይታያችኋል። የጠቆራ አፈር ድንች ነው። ገና ይታጠባል። ገና ሊላጥ ነው። ያፍት በቃ ለምሳ ይሄ ዕቃ ቤቴ ነው። እታች ማለት የትልቁ ቤት ዕቃ ቤት ሳይሆን እታች እንጀራ ምናምን ይኸው ላቀቻለች። በዚህ ነው እንትን የምትሉ ምጣድ እንትን በለ ሰዓት ማለት በዚህ በጥቁሩ ብረት ድስት ነው እንትን የምትውሃም የሊጥ ውሃ የሚቀጠን ምንም በቃ ከላይ ግን ከስቶቡ ከሆነ ችግር የለውም እና መብራት ሲጠፋ እዚህ ነው መተን የምንሰራው እና ያለው ነገር እንደዛ ነው። እግዚአብሔር ይመስገን እና አበረታቱኝ። ታውታው እንትን ማለት በዘጋሹ እሱን ብርዱ እኛ ሀገር ደጋ ነው። ብርዱ አይጣልባችሁ ነው። ብርዱ እንትን አትሉትም። እና ምን እምላችሁ ኑሮውን አትፍሩት። ኑታው እስከ መቼ በስደት እንትን ብላችሁ ኑታው ማለት በኋላ እሱ ላይ ተሆኖ ደግሞ በጣም ከባድ ነው። እናቴ ተሞት በጣም ይከብዳል። በቃ ስራ ስትሉ በኋላ ልጅ ለመውለድ በጣም የሚከብድ ልጅ ካወለዳችሁ ደግሞ ባለም ሆነ ቤተሰብ ሆነ ማለት የባል ዘመድና በቃ ማንም ደስ አይለውም። ስለዚህ ወልዳችሁ ሄዳችሁ አሪፍ ነው። እናንተ ግን ያወለዳችሁ ብትመጡ የተሻለና የተመረጠ ይሆናል። በእጅ ነው ድንች የምንሰራ። የእንትኒቱ ነበረች የስቶቤቱ ድስት አይደለም ሻ እና እኔ የምላችሁ እንደዚያ ነው። ተደረገ ትላላችሁ። በርበሬው ተደረገ። አሁን እንግዲህ ሊከድን ነው። ወይ ድግ በይ እና እንደዛ ነው ውዶቼ። እና ብሎግ ልስራት እንዴት ነው ታይልኛላችሁ? ብሎግ ልስራ እንግዲህ ግን በሰው አልመጣም። እውነቴን ነው የምላችሁ። እውነት ብታበረታቱኝ ምን ትሆናላችሁ? አበረታቱኝ። አሁን እንዲሁ ልም ያለ ብርዱና ልም ያለ ዝናብ ሆኗል። አገር ቤት ስትሄዱ እንደዚህ ተቆርቆሮ ነው የምትሉት። በቃ ሀገራችን እንትን አየሩ እንትን ነው፣ ግን ሰላም አለ ውስጣችን። ግን ሰላም አለ። ሰው ሀገር ግን ነጭ ሆናችሁ ውስጣችሁ ሰላም የለም። ያ ደግሞ በጣም ይከብዳል፣ ያው የምታውቁት። ስለዚህ ሁሎቼ ኑተሩኔ እኔ አትምጡ ኑሮ ውድ ነው ምናምን ከሚሉት አይደለሁም። አይሞላም እኮ እግዚአብሔርን ሞላ ብለን መተን እንኳን የሚጎል ነገር ይኖራል። አሟልተናል እንግዲህ በቃ ፎል አድርገናል። መንቀሳቀሻ መንገጃ ቤታችን ሰጥተናል፣ እቃችን አሟልተናል በለን መተን ራሱ የሆነ የሰው ልጅ ናችሁና የሆነ የጎደለ ነገር ይኖራል። ግን ችግር የለውም። ያን ደግሞ ቀስ እያለ ይሞላል። መታችሁ ህይወታችሁን ይኖራችሁ ልጃችሁን ሁላችሁ ትዳራችሁን እያላችሁ ቀስ በቀስ ገርም ተሰርቶ እኮ ይለወጣል። ቀስ በቀስ እያላችሁ መኖር እንጂ
ሁልጊዜ አንዱ ስትሉት አንዱ ሰው ሀገር ላይ ያው የኗሪ አኗኗሪ ነው እንደሚታወቀው የምንሆነው እና እንደኔ ኑተሎ ነው የምለው እና ኑተሎ እላችኋለሁ ውዶቼ። ይበቃናል። ይችላል ወይ ለጀማረንስ ለትልስት እንችለው አይችላታ ይችላል። ብዙ ነው ብለሽ ነው ይችላል። ወይም በዚያኛው በእንትን ታረጋታለሽ። ቆይ ይሄ ተቀላቃ አድርገሽ ከዚያኛው ከመሳቀቅ በትልቁ ብረት ድስት ታረጊዋለሽ አይሻልም? እና እንደዛ ነው እላችኋለሁ ውዶቼ። አሁን እንግዲህ ደግሞ ሲበስል ከእንትን ካልኩኝ እስከ ሲበስል እንትናቸዋለሁ ቀርጽላችኋለሁ። እና ውዶቼ እየሰራን ነው እንግዲህ እያቆላለን ነው። ምሳችን ልንሰራ ነው። ኑኑ ተበን ብላ ድንች እዚህ ጋር ታፈቃለኝ። እንዴት ሰው በለው ነው ማለት ነው። ሰው በለው እና ተው ሀገራችሁን ነው የምለው ማለት መቼም የሰው ሀገር ሞልቶ አይማለም። ማርያም ናት። የለም ጦርነትም ችግርም ምንም በበቃ እንደ ሰው እንደ የእንትኑ ማለት እዚህ ጋር ደግሞ አራውን የታየም እዚህ ጋር ደግሞ ልብስ አጥበን አስጥተናል። በቃ እንደዚህ ነው እና ውዶች አሁን ቅዳሴ ደርሰን መጣነ። እንግዲህ ምሳይ ስባ አልቀረስኩኝም። ይሄ እየጠጣን ነው። ከዛ በኋላ ሙሉ አሪፍ ነበር። እግዚአብሔር የተመሰገነ ይሁን። ፍስለታ ሁሉን ሳስቀድሳን እንደምታውቁት የሚመቸው ማለት ነው እና በሀገር ላይ ሁሉም ደስ ይላል እላችኋለሁ። ኢትዮጵያ ላይ ደግሞ ብዙ ቦታ የገብስ ሻይ የሚጠጣ እና ብርዱ ከረምቱ ገብቷ በጣም ብርድ ነው። ጧት እንዳልኳችሁ ከረምቱ ማለት እንዴት ወንደ ገባ መውጣታችሁን ዞኝኝ ነው የሚል እና በዛ ነው ውዶቼ። እና ሰብስክራይብ እና ሼር በማድረግ አበረታቱኝ እላችኋለሁ።